ጠቅላይ ሚኒስትሩ ሀገሪቷን እንዳስተዳድር ውክልና ሰጥቶኛል የሚል ጀብራሬ ዘንድሮ አለመምጣቱን እጠራጠራለሁ። ከዚህ በፊት በድፍረት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ውክልና ሰጥቶኛል የሚል ጀብራሬ መጥቶ አይተነዋል። ቀጠለና የሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ውክልና ሰጥታኛለች አለ፣ ምንም ሳያፍር። ቀጠለ የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ውክልና ሰጥቶኛል ብሎ ህብረተሰቡን የኢትዮጵያን ህብረተሰብ ሲያታልሉ አየናቸው። አሁን ደግሞ የባሰው መጣ። ምን ይለናል? ይሄኛው ደግሞ የኢትዮጵያን አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ውክልና ሰጥቶኛል ይለናል። እንዴት ነው ውክልና የሚሰጠው? ካናዳ ለመሄድ የምትፈልጉ ኢትዮጵያውያንን ብር እንድታስገቡ በዚህ አካውንት እንድታስገቡ ውክልና ሰጥቻለሁ ይላል። የማይመስል በፍጹም እኮ የማይመሳሰል ነገር። ካናዳ ለመሄድ ትራንስፖርት አገልግሎት የሚሰጠው ኢትዮጵያን ኤርላይን፣ ካናዳ የሚፈቅደው ኢትዮጵያን ኤርላይን ነው እንደ ጎበዝ። ቢያንስ እነዚህ የሚያጨረብሩን ሰዎች ቴክኒካል ነገር ተጠቅመው ከአቅማችን በላይ የሆነ ማታለልን ተጠቅመው ቢያጭበረብሩን ባልከፋ። እነሱም የባሰባቸው እኮ ናቸው። በሌላ አካል ሊታለሉ የሚችሉ ደናቁርት ናቸው መጥተው እንደዚህ የሚያጭበረብሩ። እኛም ስንጭበረበርላቸው ቢያንስ 1.5 ሚሊዮን ብር ከፈልን፣ 600 ሺህ ብር ከፈልን፣ 300 ሺህ ብር ከፈልን ከምንል 5 ሺህ ብር 10 ሺህ ብር ለህግ ባለሙያው ሰጥተን ይሄ ነገር ምንድን ነው? ህጋዊ ነው ወይ? ያስኬዳል ወይ ብለን የመጠየቅ ባህላችን እንዴት ደከመ? ባንከፍ ለራሱ የሚያውቁ ሰዎችን ያስኬዳል ወይ ብሎ መጠየቅ እንዴት ተሳነን ብር ለመስጠት? ይሄን ሁሉ ብር ግን ከየት እያመጣን ነው? እና ኤኒዌይ ኢትዮጵያውያን ለመታለል አትቸኩሉ፣ ጠይቁ። አሁንም ገና ይመጣሉ፣ የሚመጡ አሉ ገና ይመስሉኛል። በዚህ ድፍረት ከሄድን ሀገሪቷ ራሱ እኔን የማስተዳድራት ውክልና ሰጥቶኛል ብሎ ሊያሳምን የተዘጋጀ ጀብራሪ አለመኖሩን እጠራጠራለሁና ውድ የሀገሬ ልጆች ለአንተ ሰጠነ የቅኝት ደብዳቤ ኦሪጂናሉ አለ ወይ? ለአንቺም ልከሽልኛል ነው። ከቢሮ ሲወጣ ላውራ ብቻ ደስ የሚል ነገር የሰማሁት። ጨርሰው ወጡ እነሱ? አዎ አደራ ፈልግ፣ እሱን አፈላልግ። አንቺ ብቻ አሁን አሪፍ ነው ሁሉ ነገር አቦስቶ ነው። የኔ እናት እግዚአብሔርን ያንቺ ነገር ነው እየጨነቀኛለሁ። እሺ በቃ ደውልልሃለሁ። ነገሮችን ለማስፋት የሆነች አንድ ወረቀት ቼንጅ የምናደርገዋለን። ምን አስተካክለው ነገር አለ? ከዛ ሞር እንትኑን የሆነ ነገር እኔና አንቺ የምናገኘውን ነገር ለማስጨነቅ ንገረኝና ማወጣው ነገር ካለ ሞር ድርድሩን አሁን አንቺን ሰው ብር የምናስጨምርበት የሆነ መንገድ አለ የበለጠ። እኔ እስከመቼ 4000 ብር በወር እየጠበቅኩ ነው? እንደዚህ አይነት ነገር ውስጥ ገብቼ ተልከሰከሰ ብር አልፈልግም። በቃ ዝም በይ። አሁን አንቺ ዝም በቃ አሁን የሚገርም ነገር ነግርሽኛል። በቃ እንደ እብድ እያደረገኝ ነው። አንቺ አሁን በጊዜ ዛሬ ለምን አትወጪም? እኔ እኮ ዲላ ነኝ። ወንድ አንቺ ጠዋት እየቀለድክ ነው እንዴ? እኛ እኮ እቅድ ነው ያዝነው። አዎ ቀድመሽ በጠዋት ገብተሽ ሙሉ ጠቅላላ ፋይሉን ብቻ ተረክ አድርገሽ ቶሎ ላኪልኝ። አዎ እልክልሃለሁ። እሺ አንድ ሚስጥር ልንገርህ። እሺ ከኔና ካንተ እንዳይወጣ። ከኔና ካንተ ከወጣ የመጨረሻችን። ችግር የለም እናቴ። አቶ እያሱ ከስራ ወጥተዋል። እግዚአብሔርን በይ። ምክንያቱም ይሄን ነገር ፈርቶ ሊሆን ይችላል። ስለዚህ ይሄንን ነገር ቶሎ አንተ እዚህ ኖረህ ስራህን እናርግና እኔም እስከ ግንቦት ነው የምሰራው። ከግንቦት በኋላ እኔም ስራ አልሰራም። እኔም እንደ እያሱ መቅደም ነው የምፈልገው። በአንድ ስራዬን ነው የሚያሳጣኝ አውቃለሁ። ማንም ሰው እንጀራው ላይ ቀልዶ ከባድ ኃላፊነት ወስዳ ነው እቺ ልጅ ይሄ ነገር እያደረገች ያለችው። እኛም ደግሞ ለሷ መጨነቅ አለብን፣ ለሷ ማሰብ አለብን። ይሄ የእንጀራዬ ጉዳይ ነው ታውቃለህ። ይሄን ነገር ብቻ ስላደረግሽልኝ 500 ሺህ ብር ከፍላለሁ። ያንተም የመጨረሻው ክፍያ ሲከፈል ነው የምለቀው። የሚያስጨንቅህ ነገር አይደለም። ይሄው በቃ አለቀ እኮ። ስደውል አንተ ማንሳት ብቻ ካንተ የሚጠበቀው። ያው ደሞዛችን ሃይላይት ቢገባልንም ደሞዛችን እኛ በቂ አይደለም። 4,000 ብር ነው የሚከፈለኝ ታውቃለህ። ጌታ ምስክሬ ነው። 4 ወር ሙሉ ከድርጅታቸው 10,000 ብር ይላክልኝ ነበር። ብታምነኝ ባታምነኝ የእናታችን ልጅ አባታችን ልጅ አይደለም ስራ ሰርቶ ላሽ ነው ሁሉም የሚልን። ልክ ብር ታስገባለህ፣ ለሷ ማስገባለታለሁ። አንተ ማስገባት አለብህ። እኔ እዛ ጋር ልኖርልክ እንጂ 1 ሚሊዮን ሰው አለ። ግን የተሻለ ሰው እነሱ ይሻላሉ ብዬ ነው። ነገ ብሩን ታስገባለን
አይኔን አላሽም በሱ ስም አደርጋለሁ አየር ላይ ያንቺን ብር አስገብቼ ወረቀቱን ይዤ እመጣለሁ ወረቀቱን ይዘህ ትመጣለህ ግን የኔንም እዛው ቆሞ እንዲያስገባ ማድረግ አለበት ዳሽን ባንክ አለ ዳሽን ባንክ እንዲያስገባ ለምን አታረግም ለምን ዶ ታውቃለህ ለኔ ፕራይቬት إسرائيل أقوى من أي وقت مضى ኢራን ከምን ጊዜውም በላይ ከምን ጊዜውም ከነበራት ኃይል በታች እና ወርዳ ተገኝታለች እስራኤል ደግሞ ከምን ጊዜውም በላይ በኃይሏ ከፍ ብላ ተገኝታለች هذا هو تلخيص هذه المعركة حتى የዚህ እስከ ዛሬ ያሳለፍነውን የጦርነት ሂደት ባጭሩ ስገልጸው እንዲሄዱ الآن وأنا أريد أن أقول لدينا المزيد من الأهداف لنحققها وسنحققها إما ግን አሁንም ልለው የምፈልገው ነገር ገና ልናረጋግጠው የሚፈልጉና ያስቀመጥናቸው ኢላማዎች አሉ ስለዚህ እነዛን ኢላማዎች አሁንም ማስከበራችን አይቀርም بالتوافق أو بتجديد القتال لأن በስምምነትም ሆነ ወደውም ሆነ ወይም ደግሞ በጦርነት እና በኃይል ጠምዝዘንም ቢሆን مستعدون للعودة للقتال في ስለዚህ እኛ ወደ ጦርነቱ ለመመለስ ዝግጁ ነን أي لحظة سنحتاج فيها إلى ذلك وإصبعنا على الزناد ስለዚህ እጃችን በቀላሃው ላይ ወይም በቀላሃው መላኪያ ላይ እንደተጣደ በማንኛውም ሰዓትና በፈለግነውና ተገቢ ነው ባልነው ሰዓት ወደ ጦርነቱ ለመመለስ ዝግጁ ነን وكما تعرفون እንደምታውቁት إلى دخل وقت إطلاق النار لأسبوعين بين الولايات المتحدة وإيران በኢራንና በአሜሪካ መካከል የሁለት ሳምንት የተኩስ አቁም ስምምነት ተደርጓል التنسيق التام مع إسرائيل ولم يخبرونا بذلك في اللحظة الأخيرة በእስራኤል ሙሉ ፍቃድ እና በመጨረሻ ሰዓት ደግሞ ሳይነግሩን የሆነ ነው وأريد أن أذكر هذا ليس نهاية الحرب ስለዚህ ላስታውስ የምፈልገው ነገር ይህ የመጨረሻው የጦርነት እርከን ላይ አይደለም محطة في طريق تحقيق كل أهداف الحرب إيران ستدخل إلى هذه المفاوضات وهي قد تلقت ضربات ምክንያቱም ኢራን ተገቢ የሆነውን የሚገባውን የምት አይነት ያገኘች ስለሆነና ትምርት የወሰደች በመሆኑ በስምምነቱ የተረፈውን ዓላማዎቻችንና ኢላማዎቻችንን የምናሳካ ነው የሚሆነው هي أضعف من أي وقت مضى وقد ኢራን አሁንም ደግሞ አለው በጣም ደካማ የሆነችበት ሰዓት ላይ ደርሳለች اضطرت لفتح مضيق هرمز بعد أن تنازلت عن كل الشروط الأولية التي أرادتها تنازلت عن ከዚህ በፊት ባስቀመጠችው በጣም ጠንካራ ይሁንና የማይታለፉ የነበሩ መስፈርቶቿን ሁሉ ትታ ባስቀመጥናቸው መስፈርት ውስጥ ገብታልናለች رفع العقوبات እናም ያለምንም ቅድመ ሁኔታ የሁርሙዝን መስመር እንድትከፍት አስገድድናታል والحصول على التعويضات والحرب في إيران وفي الوقت الذي فيه إيران أضعف ما تكون فإسرائيل أقوى من أي وقت مضى قبل 6 أشهر تنازلت عن رفع العقوبات والحصول على التعويضات والحرب في إيران ሌላው በተለያዩ ከዚህ በፊት ያስቀመጠቻቸው የተለያዩ መስፈርቶችን እንደ ካሳ እንደዚሁም ደግሞ የተለያዩ ከጦርነቱ ጋር በተያያዙ ያስቀመጠቻቸውን መስፈርቶች በሙሉ እንድትተው አድርገናታል ይሄ ነው እንግዲህ አሁን አስቸጋሪው እዚህ ጋር መስፈርቱን ተቀበሉን ይላሉ ኢራኖች እነዚህ ደግሞ አይ መስፈርቱ ሌላ ስለዚህ ሌላ ማናቀው 10 አለ ማለት ነው ውስጥ ለውስጥ ስለዚህ እነዚህ የሚያቀርቡት 10 ሌላ ነው እነዚህ ሌላ 10 አላቸው ማለት ነው እሱንም እናያለን وفي الوقت ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላሉ አስሐቡል ፊል ማለት የአብርሃም ልጆች ናቸው የአብርሃም ልጆች ሌላ ቦታ አይደለም አንዱ ትግራይ ናቸው ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ ዳቢሎስ እኮ እንደነሱ አይነት ተንኮል የለውም በቃ ሲፈልግ ይለብጣል ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው በህይወት እንኳን ኖሮ ብትጠይቃቸው ይሄንን ሊገልጹ አይችሉም ይሄ ትርክት እንግዲህ በድሬዳዋ ከንቲባ ብቻ የተነገረ የትግራይ ተወላጆችን እንዲጠቁ የሚያደርግ በሱ ብቻ የተነገረ እንዳይመስላችሁ አስተምሮ ነው ባይዘ እምነት ነው
ከዚህ በፊት ምላሽ ሰጥቼበታለሁ። በተለያየ ሁኔታ ደግሞ አሁን ምላሽ እንስጥበት። ምን ሲል ሰምታችኋል? እነኚህ የትግራይ ህዝቦችን አጋንንት ቢመጣ ሴጣን እንኳን አላቃችሁም ይላችኋል። ጂኒ እንኳን የኔ ወገን አይደላችሁም ይላችኋል ብሏል። እውነት ነው። እነሱ ክርስቲያን ናቸው። በክርስቶስ ክርስቲያን የተባሉ ስለሆኑ አጋንንት የእሱ ወገን ሊሆኑ አይችሉም። ባይሆን ነብይህ ግን የአጋንንት ወገን ስለሆነ እሱን ያውቁታል። ከዕለታት አንድ ቀን ሙሐመድ ይጠፋና ቤተሰቦቹ ይፈልጉታል። አጋንንት ወስደው ገለውት ይሆናል ብለው ሊነጋጋ ሲል ከሆነ ዋሻ አካባቢ ሲመጣ አገኙና ይጠፍተ ነው ብለው ሲጠይቁት እንዲህ አለ። ሳይ ሙስሊም 450 ኤሌ ይገኝላችኋል አዲሱ። ከዛም እንደዚህ አለ There come to me an inviter on behalf of the jinn and I went along with him and I recited to them the Quran. ከጋኔን የሆነ ወይም ደግሞ ከጅን የሆነ ጎሳ ከነሱ ውስጥ የሆነ አንድ ጠሪ መጣ ወደ እኔ ሊጠራኝ ሊጋብዘኝ አለ። ከዛም ሄድኩና ቁርአንን ቀራሁላቸው። እነሱ የእናንተ ወንድም ናቸው ጅኒዎች አለ። ለትግራይ ግን አላቃቸውም አጋንንት ይላል። ለሙስሊሞች ግን ወንድማቸው ነው። ቁርአኑን ሲቀራላቸው ምን ተፈጠረ? የጋኔኖች ምዕራፍ 72ኛው ከቁጥር 19 ላይ እንደዚህ ይላል። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ትግራዮችን አጋንንት ጋኔኖች አናቃችሁም ይሏቸዋል። ሙሐመድ ግን ቁርአን ሲቀራላቸው ላውሌ ሊከመሩ ሮጠው ይመጣሉ። ምን ሲቀራላቸው? ቁርአን ያላህ ቁርአን እየቀራ አላህን ስም ሲያወሳ አጋንንቶች ሮጠው ላውሌ ሊከመሩበት ይላሉ ማለት ነው። ምክንያቱም ቁርአን በራሱ አጋንንትን የሚስብ አጋንንትን የሚጠራ መጽሐፍ ስለሆነ ሱራ 72 ከቁጥር 1 ጀምሮ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። አላህ ልጅ የለውም ያሉትም አጋንንቶች ሲሆኑ በቁርአን የሚያምኑት አጋንንቶች ናቸው። አጋንንቶች የሙስሊም ቤተሰብና ወንድም ናቸው። ስለዚህ ትግራዮችን አጋንንት ህብረት ስለሌለው የኔ ወገን ናቸው ብሎ አይቀበላቸውም። እውነት ነው፣ ትክክል ነው። እስልምናን ሙሐመድን ግን አጋንንቶች የኔ ወገን ነው ብለው ይላሉ። እናንተ ሙስሊሞች ደግሞ የአጋንንት ቤተሰብ ትሆናላችሁ ማለት ነው። በጣም አስቂኙ ፓርት አጋንንት መጨረሻ ምን ያደርጋል? ይለብጣል አለ። ሙሐመድን አጋንንቶች ለብጠው እንደጣሉት ይኸው አዲሱን ተመልከቱ። ወደ ፈለጋችሁ ቋንቋ ቀይራችሁ ማየት ትችላላችሁ። ከዕለታት አንድ ቀን ሙሐመድን አጋንንቶች እዛው ሄደው አዙጦች እዛው ሄዱና ሌሊቱን ሲጋልቡት መጋለብ ታውቃላችኋል። ፎርማል እንሆን ብለን ነው ቋንቋውን ጋልበው መጨረሻ ላይ ሲመጣ አቃተኝ፣ ደከመኝ፣ አመመኝ አለ። እስከያመው ድረስ ነው ዘብጠው የጣሉት። ከንቲባው ባለው ንግግር መሰረት ዘብጠው ጥለውት አመመኝ አለ። ሲመጣ ብልታቸው ረጃጅም የሆኑ አዙጦች የሚባሉ ቀጫጭኖች ናቸው። እሱ እንትን አብሮት ሄደው ግን ብልታቸው አልታያለኝ ይላል። ዘብጠው ጥለውት ቀጫጭን ረጃጅም ናቸው። ሴክስ ላይ ደግሞ በጣም ጠንካራ ናቸው ተብሎ ነው የሚታመነው አዙጦች በአረቦቹ ታሪክ መሰረት ማለት ነው። እና ዘብጠው ጥለውታል ማለት ነው። ሌላኛው ምንድነው? እሱ ከኢትዮጵያ ሄደ ካባን ያፈርሳል እግረ ቀጭኑ የሚለው ሀዲስ እዚህ ጋር ተቀምጧል። ከንቲባው ንግግር ከነብዩ የተወሰረ ነው፣ ከመሐመድ ማለት ነው። ያው ከኢትዮጵያ የመጣ ካባን ያፈርሳል እግረ ቀጭን ብሎ ማለት ነው። እነኚህን ኢትዮጵያኖችን ሲገልጻቸው ደግሞ ምን ብሎ ነው የነገረው? የማርያም ቤተክርስቲያን ያለቻቸው ኢትዮጵያ የሚባሉ የሚገኙት ማርያም ቤተክርስቲያን ያላቻቸው ትግራዮችን በጊዜ የተቀበሉ ትግራዮች ስለሆኑ ሳያል ቡካሪ 434 ላይ they are the worst creature in the sight of Allah እነሱ በጣም መጥፎ ፍጡር ናቸው፣ ከፍጥረት ሁሉ መጥፎዎቹ ናቸው ብሏል። ሰው ከፍጥረት አንዱ ሰይጣን ነው፣ ከነሱም በላይ መጥፎዎቹ ብሎ የገለጻቸው ሙሐመድም ስላለ ያው ሰው ከዘመዱ አያ ካመዱ ይባል የለ አጋንንት ዘመዳቸው ስለሆነ ነው። አጋንንት በእርግጥ ወሲብ የሚያደርጋቸዋል። ከዚህ በፊት ደጋግመን አሳይተናል። ትግራዮች ላይ የሚካሄደው የፖለቲካዊ ፕሮፓጋንዳ ከሃይማኖትን ተገን ያደረገ እንዲሁ ቀላል እንዳይመስላችሁ መጽሐፍ ላይ ያለ ነው፣ አስተምሮቱ ላይ ያለ ነው እና ብዙ ፕሮፓጋንዳ ተሰርቷል። ከነጃሺ ጋር በተያያዘ ነጃሺ የሚባል ንጉሥ ሰለመ ከሚል ጋር የተቀበሉትን ብዙ አይነት ቅጥፈት ተቀጥፎባቸዋል ትግራዮች ላይ ባይዘ። ቀጣይ ደግሞ እየተዘጋጁላቸው ያሉ ብዙ ፕሮጀክቶች አሉ እና ካሁኑ የትግራይ ወጣቶች ልናውቁ ይገባል። ይህንን አካሄድ መሰሪያዊ አካሄድ ካሁኑ ልታከሽፉት ይገባል ማለት ነው። ነቄ ልትሉባቸው ይገባል። ሃይማኖት ተኮር ስለሆነ እንዲሁ ተራ ፕሮፓጋንዳ ብቻ እንዳይመስላችሁ። ሁላችሁም ይህንን የምትሰሙ ሼር በማድረግ
አዳ